መጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 የቂርያትይዓሪም ሰዎች መጥተው የእግዚአብሔርን ታቦት አወጡ፣ በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት። የእግዚአብሔርንም ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት። ታቦቱም በቂርያትይዓሪም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባቸው ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና አስታሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ፣ ከፍልስጥኤማውያንም እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በኣሊምንና አስታሮትን አራቁ፣ እግዚአብሔርንም ብቻ አመለኩ። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለ እናንተም ወደ እግዚአብሔር እጸልያለሁ አለ። ወደ ምጽጳም ተሰበሰቡ። ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ። በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጥኤማውያንም የእስራኤል ልጆች ወደ ምጽጳ እንደ ተሰበሰቡ በሰሙ ጊዜ የፍልስጥኤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጥኤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጥኤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይ ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መሥዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መሥዋዕት ሲያሳርግ ፍልስጥኤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጥኤማውያን ላይ ታላቅ ነጐድጓድ አንጐደጐደ፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጥኤማውያንንም አሳደዱ። በቤትካር ታችም እስኪደርሱ ድረስ መቱአቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስከ አሁን ድረስ እግዚአብሔር ረድቶናል ሲል አቤንኤዘር ብሎ ጠራው። ፍልስጥኤማውያንም ተዋረዱ። ዳግመኛም ከዚህ ወዲያ ወደ እስራኤል ድንበር አልወጡም። በሳሙኤልም ዕድሜ ሁሉ የእግዚአብሔር እጅ በፍልስጥኤማውያን ላይ ነበረች። ፍልስጥኤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዱአቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጥኤማውያን እጅ አዳነ። በእስራኤልና በአሞራውያንም መካከል ዕርቅ ነበረ። ሳሙኤልም በዕድሜው ሁሉ በእስራኤል ላይ ይፈርድ ነበር። በየዓመቱም ወደ ቤቴል፣ ወደ ጌልገላ፣ ወደ ምጽጳም ይዞር ነበር። በእነዚያም ስፍራዎች ሁሉ በእስራኤል ላይ ይፈርድ ነበር። ቤቱም በዚያ ነበርና ወደ አርማቴም ይመለስ ነበር። በዚያም በእስራኤል ላይ ይፈርድ ነበር። በዚያም ለእግዚአብሔር መሠዊያ ሠራ።